ከዚህ ቀደም በልጅስ ጠፋ ያልከኝ ሰሞን ገንዘብ ይፈልግ ነበር አሩ ሽጉጥ ያስፈልገኛል ብሩን አመጣላለሁ አው ቸሊና ቡቡ ሽጉጡን ሊቀበለኝ ሲላብረው ተብረሩ አብረው ተነሱ ነበሩ አንድ ላይ ክቡር አባት ልንሰርቃቸው ነበር ከዛ ግን መላኩ ሽጉጡን ወሰደና ራሱ ሰርቃቸው ከዛ በኋላ ክቡር አባት ያገኙት ታናቀ ይግቡ ማማ ይሄማ ይበዛብኛል ውይ ሰሞኑን እኮ ይሄን ሳምንት አብዝቼ ሰርቸው ነው እንደው ብትወስጂልኝ ደስ ይለኛል የኔ ልጅ ውይ ማማ 5 ሊትር በጣም ይበዛብኛል ባይሆን ይሄ 3 ይበቃኛል ምን ይሻላል እንደው አብዝቼ ሰርቸው እኮ ነው ያው ሌላም የሚወስድ ሰው አይጠፋም ማማ ያው እንደው የኔ ልጅ እባክሽን እንደው ላስቸግርሽ ምንድነው ማማ ያው እንግዲህ ያሳፍራል ልጅ ግን እንደው ያሳፍራል ባክሽ እንደው ብር ካለሽ ታበድሪ በሚቀጥለው ሳምንት መልስልሻለሁ ወይ ማማ እኔ ሳለኝ ብለው ነው ሰሞኑን በዛ ላይ ስራ የለም እንደገና ደግሞ የወሩ መስዋዕት ደርሶብናል ምን ይሻላል ባይሆን ሌላ ሰው ልጠይቅሎት ይሆን አይ ታዩ ልጄ አትቸገሪ ታዩ ታዲያ ምን ይሻላል እንግዲህ ያው እስቲ የሆነ መፍትሄ ያፈላልጋለሁ በተነሽ ጊዜሽን ያስኩብሽ እሺ ማማ ደህና ዋሉ ደህና ወይ ተነሳ ክብረቴ እማ የሮይ በቃ ምን የሚከፈለው ነው አዎ ይበቃል ልጅ አታስብ ይበቃል አትዋሽኝማ የባለፈውንም ተበደረሽ እንደከፈልሽ ያውቃል አይዞሽ መፍትሄ አለ አይዞሽ አይዞሽ መፍትሄ አለ አይዞሽ መፍትሄ አለ ውድ ልጄ ይደብዳቤ ካለበት ቦታ በሰላም ይድረስ የት ነህ ደስታዬ የት ነህ ልጄ ትናንሽ እጆቼ ላይ ያስኳቸው ቀን ለዘላለም ላለቅ ልወድ ህይወቴ ለአንተ እንዲሆን ልደግፍ ላነሳ ላደን ልጠብቅ ለሞትልቅ አልገብቻለሁ አንተን ፍለጋ ደባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ለሊት የለም ያለበትን የሆንከውን ሳላውቅ አላርፍም
ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን ገለብጣለሁ። ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ። አባት ገዛኸኝ ማለት አንተ ነህ? አዎ። የመላኩ አባት? አዎ። መላኩ ካንተ ነው የተማረው? ምኑን? በድብቅ ሰው ቤት መግባትን። ልጄን ያውቁታል? የሚጠጣ ውሃ ትፈልጋለህ? አልፈልግም። ልጄን ያውቁት ነበር ወይ? እርግጠኛ ነው ውሃ አትፈልግም? የደከመት መስላለህ። አልፈልግም። ልጄን ያውቁታል ወይ? መላኩን አውቀዋለሁ። ምን አይነት ልጅ ነበር? ብዙም በቅርበት ባላቀውም ጥሩ ልጅ እንደሆነ ሰማለሁ። የአካባቢው ሰውም ይወደዋል። ግን ሌባ እንደነበር ያውቁ ነበር? አላውቅም። ቅድም በድብቅ ቤቴ ገብቶ ነበር አላሉ? እሱማው ቤቴ እንደገባ ቃለሁ። ግን ሌባ ነው አላልኩም። ስራዎት ምንድን ነው? ስራ? ገበሬ ወይም ነጋዴ አይመስሉም። ምንድን ነው የሚሰሩት? የድባብ የክቡር አባት ነኝ። ሁሉም ሰው እንደዛ እያለ ነው የሚጠራውት። የክቡር አባት ምንድን ነው የሚሰሩት? የድባብ አስተዳዳሪ። እንዴ አቶ አሸናፊ አይደለም እንዴ አስተዳዳሪ? እሱ ትላንት መንግስት ያስቀመጠው ነው። የውሸት ስልጣን ነው። ከጥንት ጀምሮ ድባብን ያስተዳድሩ የነበሩት ክቡር አባቶች ናቸው። ታዲያ በዚህ ዘመን ምንድን ነው የሚሰሩት? የድባብ ህዝብ ለእርቅ ለንግግር እኔ ጋር ይመጣሉ። እኔም ከኔ በፊት እንደነበሩት እስከ መጨረሻው አገለግላለሁ። ክቡር አባቶች ሐቀኛ መሆን የለባቸው? እንዴታ ሐቀኛማ ነን። ስለዚህ እውነቱን ንገሩኛ። ልጄ እንደዘረፉት ያውቃሉ አያውቁም? እኔ በማንም ሰው ላይ መፍረድ አልፈልግም። ፍርድ አይደለም የጠየቁት። ያውቃሉ አያውቁም? አውቃለሁ። እንዴ ክብረት ማንም አይኖርም አላለም እንዴ? ሊሄዱ ነው። ቻሊ ለምን አይቀርብንም? ቢቀርብንስ? አትመጫመጭ እባክህ። ደግሞ ክብረት ብዙ ገንዘብ አላቸው ብለው ከሞትም በኋላ ገንዘቡ ምን ያደርግልናል? ተረጋጉልኝ። ደግሞ ይኸውልህ ትላልቆች ናቸው። ኃይለኛ ይመስላል። ምን ነው ፈራ?
ቻሊ እኔ ማንንም አልፈራ። በጣም አሪፍ ዛሬ ነው መንዘፋቸው ማለት አሁን ከቤት እንደወጡ እድላችንን እንጠቀም ያማል እንዴ ክብረት ምንድነው የሚያመኝ ወደ ገበያ ሄዷል እንዴ ቢሆንስ ቤቱን በደንብ ማጥናት አለብን እድላችንን መጠቀም አለብን መቼ እንደሚመለሱ እኮ አናውቅም ተረጋጋ እንጂ ከቤት ወጥቷል እንዴ ጊዜ አለን ምን ነው ፈራችሁ እንዴ አዋ ምን ሆናል ያማል እንዴ ስማኝ ቻል ህይወቴ ሙሉ ድሃ ተጓዥ እየዘረፍክ መኖር ትፈልጋለህ ይመሩኛል ወርኮር ጭንቀት አንዴ ጥሩ ነገር ሰርፍ እንከላከል ሽፍታ ነኝ ተሌለ ሽፍታ ቢሆን እንደዚህ ያደርጋል ቻል እድላችን እንጠቀምና ዘርፍ እንከላከል በእኔ ነው የሚሆነው ግን እኔ ስል ነው እንደዘረፉት ሲያውቁ ምን አደረጉ? ምንም። ስለ ውሸት ምን ተባብለናል? እኔ አልዋሽሁም። ልጆቹንም ምንም ማድረግ አልችልም። ታዲያ እነዚህ ልጆች ቤተው ገብተው ሲዘርፉ ምንም አላደረጉም? በቃ እንዲሁ ዝም ብሎ ይቀራሏቸው? አዎ አንተ እንዳልከው ልጆች ናቸው እኮ። አቶ ገዛኸኝ አልተረዳኸኝም። እነዚህ ልጆች ምንም ምርጫ የላቸውም እኮ። እዚህ ቤት እዚህ ግቢ እዚህ ቤት አቤት እናቴ የሚበላ አለ ምግብ ርቦኝ እኮ ነው የለም የለም ስለ ራበኝ እኮ ነው የለም አልኩህ እኮ በእናትሽ ሂድጣ ማን ያስገባ ሂድጣ ቶሎ ምን ማለት እንደውም ለነዚህ ልጆች የተሻለ ነገር ማድረግ ብችል ደስ ባለኝ ነበር። ታዲያ ለምንድን ነው ልጅን ሲፈልጉት የነበረው? እኔን ስለዘረፈ አይደለም፣ ቢስን ስለዘረፈው። ቢስ ደግሞ እንደኔ ይቅር ባይ አይደለም። አንተ ነህ እንዴ ቦቦስ ውጪ ነው እየጠበቀ ጠመንጃ ከየት አመጣ አግኝቼው መጡ እንዴ እባክህ ማንም አልመጣ እዚሁን ነገር ላግዛችሁ ብዬ እኮ ይሉታ ይልዛ ጠብቅ አላልኩም ምንድነው ሁልጊዜ ፈሪ ስራ የምትሰጠኝ እንዴ አረ ጠመንጃ ክብረት እንደስነከ እኔ ውስጥ ገብቼ ልፈላልክ እናንተ እዚህ ጠብቁኝ ሌላ ሰው አለ ሌላ ሰው አለ ሌላ ሰው አለ ፈልገን ካገኘናቸው ግን ገልሻለሽ እርግጠኛ ነሽ እኔ እጄ ልፈላልክ ይህንን ጠመንጃ
እንካ ሰው ከመጣ ክብረት እየመጡ ነው። እንሂድ። ክብረት መጣው። አሱ በሩን ክፈቱ። ክብረት ቶሎ በል። መጣው። ትንሽ ጠብቁኝ። አሱ ክፈት በሩን። ክብረት ትንሽ ጠብቁኝ ባካችሁ። ቶሎ በል እንጂ በእናትህ። መጣው። ትንሽ ጠብቁኝ። መጣው። በሩን ክፈት። ለምቆለፍ ኑ ይሻላል። ቢስ ምንድነው? ሁሉም ሰው ሲል ጠራው እሰማለሁ። ቢስ ከጥንት ጀምሮ በዙሪያችን ከሚገኘው ጫካ ውስጥ የሚገኝ የቅጣት መንፈስ ነው። ያኔ ሰው ባልነበረበት ዘመን ብቻውን ይኖር ነበር። የድባብ ህዝብ የቢስን ቅጣት ሲፈራ ቆይቷል። ድባብ ውስጥ መጥፎ ነገር ሲከሰት የቢስ ቁጣ ነው ተብሎ ይታመናል። ቁጣውና ቅጣቱ ደግሞ በመስመራችን እንድንሄድ ያደርገናል። ምንድነው የሚያስቆጣው ነገር? የሱን ነገር ሲነኩበት አይወድም። ታዲያ ከእናንተ አምልኮ ጋር ልጅ ምን ያገናኘዋል? ቢስ አምልኮት አይደለም አቶ ገዛኸኝ፣ እውነት ነው። በምን አወቁ? አግኝተውታል? የድባብን ህዝብ ጨርሶታል። አረ በተረት የሰሙት ታሪክ ነው? አይደለም። ክቡር አባት አንድ ብቻውን አይሆንም። በአንድ ጊዜ ቢያንስ 3 አባቶች ይኖራሉ። እኛም ስንጀምር 3 ነበር። ያኔ ድባብ ጥሩ መስመር ላይ አልነበረችም። ለመሰልጠን በመናደርገው ትግል መንገዳችንን አስቶን ነበር። ኃጢአት በስቶ ነበር።
እናም አንድ ቀን ከ17 ዓመት በፊት ቢስ ከጫካ ወጥቶ ሁለቱን አባቶች ከነቤተሰቦቻቸው ጨረሳቸው። እኔን ምሮኝ መቀጣጫ ግን ቤተሰቦችን ጨረሰ። ማንም የድባብ ሰው አይረሳው፣ እኔም ማረሳው። ቤተሰቦችን ጨረሳቸው። እና የእርሶ ሁሉም ቤተሰብ ሞቱ? አዎ፣ የሌሎቹ ግን ልጆቻቸው ተረፉ። ግን ምን ዋጋ አለው? የድባብ ህዝብ እነዚህ ምስኪን ልጆች የቢስ እርግማን አድርጎ ነው የሚቆጥራቸው። ተረገሙ ልጆች ነው የሚሏቸው። ነቻሌ? አዎ ቻሌ፣ ቦቦና ክብረት ያንንም የሚያክል ሰውዬ እኛን እንትን አይልም። መታ አድርገው። እሺ ቅባጫ ነገር ነው ባክቱ። ቀስ በል አተ ቀስ በል። በቃ ይሄ እኮ ነው ያደረሰ። በቃ እዚህ ጋር አንተ ግን ያማላ የተያዝ ነበር እኮ ይመስል ልብ እስካሁን እየመታ ነው። ያገኘ ነው ብቻ ለሞት የሚያበቃ ነው። በል ራስ አይተውስን እስቲ። ይሄ ለሞት ያበቃ እንደዚህ ሰርተን አናውቅ። ይሄ ለሞት ያበቃ አስቡት እንግዲህ ጋሪውም ተሽጦ ይህም አለ። በቃ ቆጠር አድርገን ተከፋፍለን እንለይ። እኔ ወደ ቤት መሄድ አለብኝ። ምንድነው ይሄን ሁላ ብር እኔ ብቻዬን ልቆጥረው ነው እንዴ? ቁጭ በል። አይ አንተ ብትወስድ ይሻላል መሰለኝ። ማለት አንተ አሁን ላይ በጣም ያስፈልጋል። ቅድም እንደነገርከኝም የወሩ ደርሷል። ለማማ አስጣቸው። እኔና ቦቦ ብዙም ወጪ የለብንም አይደል ቦቦ? ያው እኔ ትንሽ ወጪ አለብኝ። በቃ ወሰደው፣ ችግር የለውም፣ እኛ እንደርሳለን። አመሰግናለሁ። ችግር የለውም። ለቤተሰብ ከሆነ ዋናው እሱ ነው። እናንተም ቤተሰቦች ናችሁ። አመሰግናለሁ። ችግር የለውም። ቆይሽ ታዲያ ይሄ ሁሉ ነገር አሁን ከልጄ ጋር ምን ያገናኘዋል? ከዛ ቀን በኋላ ቢስን ያረጋጋነው መስዋዕት በመክፈል ነው። በየወሩ ለቢስ መስዋዕት መስጠት አለብን። ሁሉም ቤት ከሚያመርተው ላይ ለቢስ መስዋዕት ማድረግ አለበት። ገንዘብም ይሁን ሰብል፣ ወተት ሁሉም እንዳቅሙ ወስደን እንሰጣለን። ለዚህ ነው ባለፈው ዛ ጫካ ፊት ወስደው ያስቀመጡት። ባለፈው ሲያስቀምጡ አይችሉ። አዎ እኔ ከሁሉም ቤት ሰብስቤ ሄጄ እሰጣለሁ። ቆይ ታዲያ
ያንን ሁሉ እዛ ወስዶ ሲያስቀምጡ እሱ እንደሚወስዱ በምን ያውቃሉ? ሁሌም በነጋታው እጃ ያለው አንድም ነገር አይቀርም። ቢስ በሌሊት መጥቶ ይወስደዋል። ይህንን እስካደረግን ድረስ ድባብ ሰላም ነው። ታዲያ ቅድም ያሉኝ መላኩ? አዎ መላኩ ከዛ መስዋዕት ላይ ነው የሰረቀው። በምን አወቁ? አይቼዋለሁ። መስዋዕቱን ሁሌ እንደማደርገው አስቀምጬ ስወጣ አንድ ድምፅ ሰማሁ። ተመልሼ ስሄድ መላኩን አገኘሁት። ምን እያደረግክ ነው ልጄ? ምን እያደረግክ ነው መላኩ? ክብር አባት፣ የማን እንደሆነ አታውቅም? ስለሚያስፈልገኝ ነው፣ ግድ ስለሆነብኝ ነው። እኮ የቢስ መስዋዕት ነው። ይህንን የነካ ራሱ መላ የድባብ ህዝብ ችግር ውስጥ ይገባል። ማንም ማምለጥ አይችልም ልጄ፣ ልታመልጥ አትችልም። ግድ ስለሆነብኝ ነው መላኩ። ማንም አያመልጥም። አንተም ልጄ ችግር ውስጥ ትወድቃለህ። ማምለጥ አትችልም። መላኩ 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 ልነግረው ሞከርኩኝ። መስዋዕቱን እንዲመልስ በፈልገው አጣሁት። ብዙ ቀን ፈለግኩት፣ ግን ከዛ በኋላ መላኩን ያየው ሰው የለም። ልጄ ቢስ ጫካ ውስጥ ነው የጠፋው። የት ነው የምትሄደው? ልጄን እዛ ጫካ ውስጥ ፈልገዋለሁ። አገኘዋለሁ።